ትላንትና እዩ ፎቶውን ስትፖስተው ዩቲዩብ ላይ የልጇን ፊት አላሳየችም ነበር። የሆነ ኢሞጂ አድርጋበት ነበር ማንም እንዳይለየው ማለት ነው። ከብሩኬ ፊት ጋር እኛ እንዳናመሳስል የልጁ ፊት ላይ ኢሞጂ አድርጋበት ነበር እንዳይታይ ፊቱ። ግን ክብር መረጃ ለሚያደርሱኝ ሰዎች የምሬን ነው የምላችሁ፣ በውስጥ ዛሬ አዲስ ፎቶ ልከውልኛል። የልጁንም ፊት እንደምታዩት የልጁ ፊት የሚታይበትን ፎቶ ልከውልኛል። እኔ አሁን ሌላው የገረመኝ የታዘብኩት ነገር ቤተሰብ፣ ትላንትና ብሩኬ ጌም ሲጫወት ነበር ቲክቶክ ላይቭ ላይ ገብቶ ማለት ነው ማታ። እዩ መውለዷን አልሰማህም ወይ ነው ጥያቄው። አሁን ሳትሰማ ቀርተህ ነው ወይስ ምንድነው? ዘና ብለህ ቲክቶክህን ላይቭ ላይ የገባኸው ምንድነው? የእዩ መውለድ ላንተ ምንም ማለት አይደለም እንዴ? የእዩ መውለድ እኮ አንተን ሊያስደነግጥህ ይገባ ነበር። በጣም በችኮላ ምርመራውን አድርገህ ውጤቱን ግልጽ ማድረግ ነበረብህ፣ ለኦዲየንስም ሆነ ለሃይሚ ማለት ነው። አንተ እኮ ምንም አልመሰለህም፣ በቃ ምንም አልመሰለህም እዩ መውለዷ ምንም በቃ ምንም የተፈጠረ አልመሰለህም ትላንትና። እኔ እንደውም ላይቭ ላይ የሆነ ነገር ትናገራለህ ብዬ ስጠብቅ ነበረ እስከ መጨረሻው ድረስ። ግን ስለ ልጁ ስለ እዩም ያወራኸው ነገርም የለም። ይሄ ጉዳይ እኮ ተመልካች እንኳን እንዴት እንዳስጨነቀው ልነግር አልችልም። እዩ ያንን ፎቶ ዩቲዩብ ላይ ስትፖስተው ተመልካች እንኳን በጣም ነው የደነገጠው። በቃ ምን ልበልህ፣ በቃ መርዶ ያየን የመሰለው ውጤቱ የብሩክ ልጅ ይሆን የሚለው ነገር ተመልካችን በጣም አስጨንቆት ነበረ ሲበዛ ማለት ነው። አንተ ባለ ጉዳዩ ግን ምንም አልመሰለህም። ምንም ሳይመስልህ ትላንትና ቲክቶክ ላይ ዘና ብለህ ነበር ወንድሜ። ጽናቱን እንዴት ነው የሰጠ ፈጣሪ። ቆይ የምሬን ነው እኮ የምልህ። እኔ ግርም እኮ ነው የምትለኝ። የሚያሳስብ ትልቅ ኢሹ የሆነ ነገር ችላ ብለህ ማየትህ ገርሞኛል። ሃይሚ እንደዚህ በቀላሉ እያለፋች እንደሆነ እያየህ ነው ያለው። ለምን በዙሪያ ሴቶች ዞሩ ብላ እንደዚህ ፍዳህን እያበላችህ አንተ ትልቁን ኬዝ ችላ ብለህ ማየትህ ገርሞኛል። የልጁን ጉዳይ ሄደ ግልጽ አድርገ በፍጥነት ለሃይሚን ብትነግራት በጣም ነበረ ደስ የሚላት። የምሬን ነው የምልህ። በሴቶቹ ጉዳይ የጎዳሃትን ነገሮች አጠቃላይ ሁሉንም ነገር ተረሳለህ ነበር በእርግጠኝነት፣ ምክንያቱም ስለምትወደ ማለት ነው። ግርም ምን ያለኝ በቃ ቲክቶክ ላይቭ ላይ ሳይክ በቃ ዘና ብለህ ጌም ስትጫወት ምናምን ይሄ ቆይ ብሩኬ ነው ወይስ ብሩኬ አይደለም እያልኩ ግራ ገብቶኝ ነበር። ምን እያደረገ ነው? እዚህ ጋር እዩ ወልዳለች እየተባለ ነበር። ይሄ ሰው ቆይ ምን እያደረገ ነው ቲክቶክ ላይ እያልኩ ነበር እኮ ብቻዬን ማለት ነው። እንዴ ቆይ የምሬን ነው ገረበለ። ይሄ በጣም የሚያስተዛዝብ ነገር ነው ብሩኬ ያደረከው ነገር በጣም የሚያስተዛዝብ ማለት ነው። እና ብቻ እንደዚህ ችላ ባትል ጥሩ ነው። ምክንያቱም ትንሽ ችግሮች ናቸው ህይወታችንን የማይሆን ነገር ውስጥ ወደ የማይሆን ነገር የሚከቱት። ስለዚህ አንተ ይሄንን ነገር ተረድተህ ትልቅ ሰው ነህ፣ ይሄንን ማገናዘብ አያቅተህም ብዬ አስባለሁ። ይሄንን ነገር መቋጫ እያበጀህለት ብትሄድ ነው እንጂ የሚሻለው። እንደዚህ ሁሉንም ነገር ችላ ብለህ ከሄድክ ህይወትህን ያወሳስብብሃል። የምሬን ነው የምልህ። የምትወዳቸውንም ሰዎች ሊያሳጣህ ይችላል። እንደዚህ ቸልተኝነት ጥሩ አይደለም። አክስቴ ምን ትላለች መሰለህ? ፌዝ የህይወት መጋዝ ነው ትላለች። ፌዝ ገባ? ስለዚህ እያፌስ ግብን ነው የሚመስለኝ እንደውም ሳስበው እኔና ብቻ ነገሮችን ለማስተካከል ሞክረ ሃይሚንም ካለችበት ጭንቀትና አንተን ጥሎ የመሄድ አባዜዋን ማስቆም አለብህ ብዬ አስባለሁ። ይሄንን ነገር ግልጽ አድርገህ ማለት ነው። ወይም ደግሞ እኮ ቢያንስ ሀብን እዩ የወለደችበት ቦታ መላክ ትችል ነበረ። ደውለህ ሂድና ቼክ አድርግልኝ ብለህ ማለት ነው። ምክንያቱም ቶሎ ካልተደረሰባቶች እዩ ነገሮችን ሁሉ ድብልቅልቁን ልታወጣው ትችላለች። የምሬን ነው የምልህ። ምክንያቱም ልጁ ያንተ እንኳን ባይሆን ማስረጃውን ማስቀየር ትችላለች ከዶክተሩ ጋር በመነጋገር ማለት ነው። ስለዚህ በጣም ብዙ ነገሮች ሊፈጠሩ ይችላሉ። የዛኔ አንተና ሃይሚን ራሱ ልታቆራርጣችሁ ትችላለች። እና ይሄንን ነገር ሰምተህ መውለዷን ሰምተህ ዘና ብለህ ቲክቶክ ላይ መግባት ገርሞኛል። እኔ የምሬን ነው የምልህ፣ ስለገረመኝ ነው ይሄንን የምልህ። እና ብዙ ነገሮች ስላሉ ነገሮችን ለማስተካከል ጥረት አላደረክም ባይ ነኝ። ልጁ ያንተ እንኳን ቢሆን ድንገት ያንተ እንኳን ቢሆን ማለት ነው ሃይሚ ትርቃለች ብዬ አላምንም። ምክንያቱም በመሃላችሁ በአንተና በእዩ መሃል የተፈጠረውን ነገር አንተም በግልጽ አታስታውሰውም። ነገሮችን አንድ በአንድ እያስታወስክ አልነበረም። በጊዜው ስትጠየቅ ያልከው ነገር ቢኖር እኔና ከእዩ ጋር ሆኜ ምንም እኔ ያደረኩትን ነገር አላስታውስም ስትል ነበር ይመስለኛልና ወይ ደግሞ ያደረገች ነገር ሊኖር ይችላል። ስለዚህ ይሄንን ነገር ደግሞ ከግምት ውስጥ የምታስገባልኝ ይመስለኛል ሃይሚ። ካልሆነ ግን የማይሆን ነገር የማይሆን ረብሻ
እንዳይፈጠር ስጋቴ ነው እኔ። እና ሌላው ድጋሚ ልመለስና ማታ ቲክቶክ ላይ ዝም ብለህ ጌም መጫወትህ እኔ አግባብነት አለው ብዬ አላምንም። ምክንያቱም አንተ ህይወትህን እኮ ይሄ ነገር ህይወትህን በጣም ቀይሮት ነበረ፣ የእዩ ጉዳይ ማለት ነው። ለብዙ ጊዜ ህይወትህን ሲያምሰው ነበረ እና ሀይሚም ስትበሳጭ ነበር። አንተም እንደዛው፣ አንተም ያደረግከውን አታውቅም ነበር በሰዓቱ እና ህይወታችሁ ተመሰቃቅሎ ነበር እንደምታውቀው ማለት ነው። እና ሀይሚም በመከራ ነው ወደ ትክክለኛው መንገድ የመለስካት፣ ይህንን አንተም ታውቃለህ። ስለዚህ ይህንን ነገር እያወቅህ እንዲህ ዘና ብለህ ቲክቶክ ላይ ትቀመጣለህ ብዬ እኔ ምንም በቃ ላስበውላ አልችልም ነበር። እና ብሩኪ እኔ እንደ ወንድም መክረ ነገር ቢኖር ቸልተኛ አትሁን። በቃ ቸልተኛ መሆን አይጠቅምም። ምክንያቱም ህይወትን ሊያበላሽው ይችላል ቸልተኛ መሆን። እንግዲህ ቤተሰብ የዛሬው ቪዲዮ ይሄን ይመስላል። ማታ እንገናኛለን። ቻው።